ሰላም ለእናንተ ይሁን። ፒስ ቢ ዊዝ ዩ። ዛሬ ከማሚዬ ጋር ዋክ እያደረግን ነው። ላስት ታይም ከኬቢ እና ከኖራ ጋር ስለ ግሪፍ አውርተን ነበረ፣ ስለ ሀዘን እና እነሱ እንዴት ስለ ሀዘናቸውን እንዴት እንደሚያሻግሩት ትንሽ ሼር አደረጉልን። ዛሬ ደግሞ ማሚዬን ጋበዝኳት። ያው ስለ ኔቸር ትንሽ አውርተናል። ኔቸር ለኛ ለጤናችን እንዴት ጥሩ እንደሆነ፣ ለአይምሯችን እንዴት ጥሩ እንደሆነ፣ ባክቴሪያዎች አሉ እንትን ውስጥ ውጭ ሄደን ዋክ ስናደርግ ምናምን ብዬ እንደውም አንድ ቀን ለማሚ ስነግራት ደስ ብላት ነበር አይደል ማም? እውነት ነው። በጣም ኢንትረስቲንግ ነው ብላ ነበረ፣ ተገርማ ነበር። እና ኤኒዌይ ዛሬ የምወደው ቦታ ነው ይሄ ቦታ። አዎ የምትወደው ቦታ ነው። እዚህ ጋር ዋክን እናደርጋለን። እና አክቹሊ እንትን ሳላደርግ ሶሪ ማም እንትን ሳልሰጥሽ ሰላምታ ማቅረብ ከፈለግሽ ለእንትን ሰላም ለእናንተ ይሁን። ሰላማችሁ ብዝት ይበል። አሜን። በጣም እንወዳችኋለን። ተባረኩ ሁላችሁ በዚህ መስመር የምታዩን። ቴንክ ዩ። አሜን። ቴንክ ዩ ማማ። ወሬ ቶሎ እንትን አልኩኝ ዘለልኩኝ አይደለም። እና ዛሬ ለማሚዬ አንድ ጥያቄ አቅርቤላታለሁ። ማምቸው መጀመሪያ ስትመጪ እዚህ ሀገር በጣም ከባድ ዘመን ነበረ፣ ከባድ ጊዜ ነበረ ላንቺ። አዎ በጣም በተለያየ መንገድ በተለያየ መልክ ሀዘን ያጠቃሽ ነበርና በዛን ጊዜ አንድ እንግዲህ በአማርኛው ትረጅኛለሽ። በጣም ጥሩ እየተናገርሽ ነው። እየተናገርሽ ነው። አንድ ካውንተር ካልቸራል ሌዲ አለች እናቃትና ስለሱ ታሪክ እስቲ እንድትነግሪኝ ፈለግኩኝ ዛሬ። አዎ እንግዲህ ወደዚህ አገር ስመጣ የዛሬ 28 ዓመት ማለት ነው። ከባድ ነበር ለኔ፣ ምክንያቱም ሀዘን ነበር። ወንድሜ በቃ ታናሽ ወንድሜ ሞተብኝ ሳናስበው በከባድ አሟሟት እኔ ሞተው፣ እህቴም ከዛ በፊት ሞተችብኝ። እንደገና ደግሞ እናቴ። ይሄ ሁሉ ትኩስ በቃ ነበረ ሀዘኔና እዚህ ላይ እያለሁ ነው ይሄ ዲቪ የደረሰኝ። ዲቪ ደርሶኝ ደግሞ ብዙ ችግርና ጭንቅ ነበረ ለመውጣት ማለት ነው። ፋይናንሻሊ ኢሹ ነበር፣ ብዙ ነገር ነበርና ግን ደረሰ። በቃ ሁሉ ነገር እግዚአብሔር ሰራው፣ እግዚአብሔር አከናወነልኝና መጣ። ስመጣ ቤተሰቤን ይዤ መምጣት ነበረብኝ፣ ግን ስላልቻልኩኝ አልቻልኩም። ምክንያቱም ለራሴን በጭንቅ ነው የወጣሁት። ሬዲ አልነበርንም። ምክንያቱም የባለቤቴ ወንድሞቹም እንደዚህ አርፎ ነበር በዛ ሰዓት። እኛ ጋር ነው ነበር የነበረው ጫናው ሁሉና ከባድ ጊዜ ነበረ እና 5 ሳንቲም በቃ እንኳን ለአሜሪካ የሚያስወጣ ከዛች ወደ ክፍለ ሀገር ከክፍለ ሀገር ወደ አዲስ አበባ የሚያስወጣን እንኳን ያን ያህል ገንዘብ ምንም ነገር አልነበረንም እና በዚህ ጭንቅ ውስጥ ተወጥሬ ነበረ እና ያው እንግዲህ ቤተሰብም አለ፣ ብዙ ቤተሰብ ነበር ያላቸው። ቤተሰብም ሊረዱኝ አልቻሉም። ምክንያቱም እነሱም ደግሞ ወደው አይደለም፣ እግዚአብሔር በቃ ለጌታ ክብር እንድሰጥ ነው። ምክንያቱም ቤተሰብ ቢረዳ ቤተሰቤ ነው ያረገልኝ ብዬ እመካለሁ። ቤተሰቤ ሀብታሞቹ እንደዚህ ይላል። ግን እግዚአብሔር ሲያደርግ ግን ለሱ ክብር እንድሰጥ ነው፣ እግዚአብሔር ክብሩን እንዲወስድ። በሱ ኃይል ዲቴይል ውስጥ ብገባ ብዙ ነው፣ ግን እሱ ሁሉ ነገር አከናወነልኝና መጣሁ። ስመጣ ስፖንሰሬ ቴንኪው በጣም አመሰግናታለሁ። ስሟ ሜንሽን ባረግም ምንም የምትለኝ አይመስለኝም። አስቱዬ ታይ ይሆናል። በዚህ አስቱዬ ነበረች፣ የኔ አክስቴ ልጅ ነች። የሚገርም አንተዋወቅም፣ ኢትዮጵያ አንተዋወቅም፣ እዛም ኤርትራ አንተዋወቅም።
እዚሁ በልጅነቷ ነው የመጣችው። እኔም እዛው ነው ያደኩት። ግን ልክ አብሬ እንዳደኩ አይነት አድርጋ ነው የተቀበለችኝ። በጣም ቻሌንጅ በቃ ለሷ ራሱ መከራዋን ያሳየኋት መጥቼ ማለት ነው። እና ስራ ለመያዝ ጭንቅ ነው። ብዙ ነገር ነበረ። ባይዘው ኤምባሲ ምን ብለውኝ ነበረ? ለምንድን ነው ብቻሽን መሄድ የፈለግሽው? ለምንድን ነው ልጆቼ ትንንሽ ነበሩ። ቤትዬችኛዋ ወደ 7 ዓመቷ፣ ታናሿ ሊድዬ ደግሞ 3 ዓመት ነች። እና ከባድ ነበር ከነሱ መለየት ደግሞ። እና ይዘሻቸው ውጪ አሉኝ። ችግሬን ማያውቁ ኤምባሲ ሰዎች ናቸው። እና እኔ እኮ አልቻልኩም፣ የገንዘብ እጥረት ስላለኝ እኔም በጭንቅ ነው እየወጣ። እንዴት አሉ፣ እንዴት ብድርም አትበደሪም? ለዚህ የሚሆን ዘመድ የለም ምናምን አይነት ሁሉ ብለውኛል። ግን እንደፈለግሽ ሲሉኝ በቃ 6 ወር ነው የሚሰጥሽ። በ6 ወር ውስጥ ካላወጣሻቸው ለ5 ዓመት ስታለቅሺ ነው የምትኖሪው። ከ5 ዓመት በኋላ ነው እንጂ በቃ አታገኛቸውም ልጆችሽና ባለቤትሽ አሉኝ ማለት ነው። ልክ እንደዛ ሲሉኝ አይ አልኩኝ እኔ ችግር የለውም እንዴ 6 ወርማ ብዙ ነው አልኳቸው መሰለኝ። እኔ 6 ወርማ ብዙ ነው፣ በቃ 3 ወር ባልሞላ ጊዜ ውስጥ እኔ ልጆቼና ባሌን ወስዳለሁ አልኳቸው። አቤት እምነት! እምነቴ ግን በቃ እዚህ ጢም ያለ ነበረ። እና በቃ እኔ ራሴ ሰርቼ በ3 ወር ውስጥ ሁሉ ነገር አከናውኜ እነሱን ላመጣ በቃ ይሄ ነው ሙልት ያለው ውስጤ። እና ኦኬ ያሉኝና ቪዛውን ምናምኑ ተከናወነልኝ። ከመጣሁ በኋላ ሌላ ስቶሪ ነው ያለው። እዚህ ደግሞ የገመትኩት ያሰብኩት ነገር የለም። ምክንያቱም ስራ የለም። ቋንቋ ምንም ብታውቁ የኢትዮጵያ ቋንቋ እዚህ መጥቶ 0 ነው። በቃ የለም። በቃ በጣም ይከብዳል። እና አስቱን በጣም ጫና ሆኜባት ነበረ። በጣም አመሰግናለሁ አስቱዬ። እና አንድ ጊዜ ምን አለችኝ? አዎ ቴንኪው፣ በጣም ትልቅ ነገር ነው ያደረገችልኝ። ትልቅ ነገር በቃ ውለታዋን ያረሳው። ምን እላታለሁ? ልክ ከስራ ውላ መጣ ደክማ ውላ መጣ። ለኔ ደግሞ ስራ ፍለጋ ነው በቃ ምን ወጣው። በቃ ስንዞር ስራ ቋንቋ ትክክል ካልተናገራችሁ ደግሞ ከባድ ነው። በቃ ኢንተርቪው ሲደረግ እሷ ነች የምትመልስልኝ። ለኔ ነው ኢንተርቪው፣ ግን እሷ ነች መልስ የምትሰጥ። ከዛ በኋላ ያዩና አይ ዶንት ቲንክ በቃ አለ አይደለ ሊቀጥሩኝ አይፈቅዱም ማለት ነው። እና ቻሌንጅ በጣም ከባድ ነበረ። ነርቨስ ሆንኩኝ፣ ተጨነቅኩኝ፣ ሀዘን ውስጥ የገባ ያንን ሀዘኔ ውስጥ በቃ ከባድ ነበር። ከልጆች መለየት፣ እነሱ በተለይ ልጆች ህፃናት ስለሆኑ ደስ የሚለው ግን የኔ እህቴ ነው ትቼላቸው የመጣሁት። እህቴ ናት የያዘቻቸው። በቃ ስቲል ግን እናፍቃቸዋለሁ። እህቴ ሸዋኒ እና ሸዋኒዬ ደግሞ ቴንኪው በጣም አመሰግናታለሁ። ሸዋኒዬ እዛ ኢትዮጵያ ነች፣ አዲስ አበባ ነች ያለችው እሷ። በጣም ላሳጥረው ብዙ እንዳልናገር ምን አረገች? አንድ ጊዜ አስቱ ተጨነቀችና እኔ አልኳት የፈለገው በቃ 1 ወር ሆነ። እኔ በ3 ወር ውስጥ ወስዳቸዋለሁ ያልኩኝ እዚሁ ስራ ሳሊዝ 1 ወር አለፈ ማለት ነው። እና በጣም ተጨነኩኝና በቃ ሽንት ቤት ተደብቄ እሷንም እንዳላስጨንቃት ሽንት ቤት ተደብቄ ነው ምጸልየውና ማለቅሰው። ከዛ ኤኒቲንግ አስቱዬ ኤኒቲንግ ትሰራለሽ አለችኝ። ተሳሳልኛለች አለ። በጣም ነው የምትራራልኝና ኤኒቲንግ መስራት ትችያለሽ ስትለኝ አዎ አልኳት። ምንም ይሁን ምን እኔ እሰራለሁ አልኳት። እሺ እንደዛማ ከሆነ አይጠፋም ብላ የለው ፔጅ የሚባል ነበረ በፊት እንዳሆነ የለው ፔጅ የለው ፔጅ ያው የምታውቁታላችሁ መጽሐፍ ነው የሚመጣው በየቤታችሁ ስራ ስልክ ቁጥር እንዲህ አይነት እንፈልጋለን በዚህ ደውሉ የለው ፔጅ ይባላልና እሱ ውስጥ አየች ስራ ስታይ አገኘች ማለት ነው። ኢቭን ሊቭ ኢንም ገባለሁ አልኳት። ሊቭ ኢን ከሰዎቹ ጋር መኖር ማለት ነው አብሬ
እሺ ከዛ አንድ ቦታ ተገኘ ያ ስራም እንትን ነው በጣም ልጅ መያዝ ነው ስራው። ትንሽ ዲስአቢሊቲ ያለው ልጅ ነው። የ14 አመት ልጅ ነው፣ ግን የ14 አመት አይመስልም። በጣም ሰውነቱ እንትን ነው እና ይሄንን ልጅ ነው በቃ የምትንከባከቢው ብለው አሉኝ። ወሰደችኝ እዛ ቦታና ኢንተርቪው ያደርጉኝ ነበር። ሂውጅ በጣም ሜሪላንድ ነው አገሩ። ቬሪ ሂውጅ ቦታ ነው። በቃ ቤቱ ራሱ ትልቅ ነው። እኔ እንደዛ አይነት ቤት አይቼ አላውቅም። እንደዛ አይነት ቤት ነው እና በክብ ጠረጴዛ ላይ ቁጭ አልንና ኢንተርቪው ያደርጉን ጀመር። እዚህ ላይ ነው እንግዲህ ያኔ ኢንተርቪው ሲደረግ ምንድነው በቃ ብዙ ነገር ጥያቄ ጠየቁኝ። ብዙ ጥያቄ ስጠየቅ ምንድነው የሆነው? ምን ይሉኝ ነበረ? ምንድን ነበር ኢትዮጵያ ምሰሪው? አስተማሪ ነበርኩ አልኩኝ። ኤሌመንተሪ ቲቸር ነበርኩ። 5 አመት ነው የሰራሁት እና አስተማሪ ወይ አሉና ቤተሰብ አለሽ? አዎ ባላለኝ ልጆች አሉ። ስንት አመታቸው ነው? 7 እና 3 እላቸዋለሁ። ወይ ህጻናት ናቸው። እንዴት ጥለሻቸው መጣሽ? በቃ ለራሴ በጣም የተሰማሽ ነው። ውስጤ በጣም ቆስሏል። በናፍቆታቸው በጣም ሙቻለሁ። በቃ መለየት አልወድም ከልጆቼ ከተወለዱ ጊዜ ጀምሮ ሲሄድ እንኳን የሆነ ቦታ ይዤ መሄድ ልጆቼን ነው የምወደው። የሆነ በቃ የሆነ ጥሪ ራሱ ልጆች አይምጡ ከተባለ እኔ እቀራለሁ። ልጆቼን ጥዬ ላለመሄድ ያን ያህል ነው ክሎዝ ያረኳቸው ልጆቹ። ይዣቸው መሄድ እወዳለሁ። መለየት ግን አበዛሁት። እኔም በጣም አበዛው ነበር። አሁን ህፃን ልጅ ለቅሶ ቤት መሄድ የለበትም አለ። ለቅሶ ቤት ይዣቸው ሄጃለሁ። ዛማቸው በቃ እኔ ያላደኩም ነበር ማለት ነው ለራሴ እና ለቅሶ ቤት ቶርቸር ነው የሚያደርጋቸው ለነሱ። ሰው ሲጮህ ትነግረኛለች ቤቲ። በቃ ደህና ሆነን ነበርና ልክ ስንገባ ደህና የነበረው ልክ ስንገባ ጩኸትና ለቅሶ ሲሰማ በቃ ዊጋ ቶርችት አለችኝና በቃ አለማወቅ እንኳን ባህሉን ስለማናቅ ነው አይ ቲንክ እንጂ እና ያን ያህል ነው በቃ ልጆቼ ክሎዝ አርጋቸው ለማለት ነው ይሄን ማረጋውና አሁን ተለይቼ ስለማላቅ እንዴት ልቻለው በቃ ሀዘን ገባ ውስጤና ጌታ ሆይ ይላለው። በጣም ጸልያለሁ። ምንም በቃ የለም። ከዛ እነዛ ሰዎች ደግሞ እንደዛ ሲጠይቁኝ በቃ ቋጥሬ ጸጥ ቆይቼ ልጆችሽ ስባል ማን ጋር ነው ጥለሻቸው የመጣሽው? እናትሽ አሉ እናትሽ ጋር ነው ጥለሽ የመጣሽ ስለይ እናቴ ደግሞ ሞታለች። ሀዘን አልወጣልኝም። በጣም ቅርብ ነው በቃ እስከሞተችና በቃ አፈነዳሁት። እንባዬ በቃ ቋጥሬ አሞኝ ነበር ውስጤ። ኢትስ ኦኬ አሁን እኮ የሳቅኩ ነው የምናገረው። ውስጤ እሳት ሆኖ ነበርና እንባዬ እንደ እሳት ነው ውስጤ የበላው። ማልቀስ እንዴት ጥሩ እንደሆነ በዛ ሰዓት አወቅኩኝ። ግን ቋጠርኩ ለሰው ብዬ ነው። ለሰው ለመጠንቀቅ በቃ ለመጠንቀቅ። እነሱ ምን ይሉኛል? አስቱም እንዳትጎዳብኝ በቃ ላለ ጥሩ ይዛኛለችና ምንድነው የተበደለችው እንዳትለኝም ለሷም ጥንቃቄ ለሰዎቹም ጥንቃቄ ይዟለሁ እንባዬ። ከዛ ልክ የእናት ነገር ሲጠይቁኝ በቃ እንባዬ ከየት ፈሰሰ ሳይባል ባንዴ በቃ መውረድ ጀመረ እንባዬ። ባንዴ ስቅስቅ ብዬ ሳለቅስ ደነገጡ። ሻክዶ ነው ደነገጡ። አስቱዬም ደነገጠች፣ እነሱም ደነገጡ በጣም። ኦም ሶሪ አሉና ቲሹ ምናምን አምጥተው ሰጡኝ አይኔን ምጠራርግበት። ከዛ በቃ ስታፕ በቃ አለች። እዚህ ላይ በቃ አለች አስቱ። ምክንያቱም እንባዬ ሊያቆም አልቻለም። አንዴ ከጀመረ እንባዬ በቃ አላቆም አለ። አላቆም ሲል በቃ ሌትስ ጎ አለችኝ። በቃ እንሂድ፣ አም ሶ ሶሪ ይቅርታ፣ በቃ እንደውልላችኋለን አለችና ሰዎቹን ተያይዘን ወጣን ማለት ነው። እጄን ይዛኝ ወጣች። ከዛ እጄን ይዛ ስትወጣ ወደ ፓርኪንግ ሄድን ማለት ነው። ወደ መኪናዋ ስንሄድ ስቲል ክራይ ያደርጋለሁ። በጣም አለቅሳለሁ። በቃ ወጥቶ አላልቃለ እንትኔ ሀዘኔ ማለት ነው። ከዛ
ስትነዳ ያው 1 ሰዓት በላይ ነው የፈጀው መንገዱ። ስንመጣም እንደዚህ ሩቅ ነው። እኛ ቨርጂኒያ ያ ሜሪላንድ ደግሞ ጫፍ ሜሪላንድ ነው ሄድነውና ዝም ብዬ አለቅሳለሁ እኔ በቃ ማልቀስ ነው መንሰቅሰቅ ነው። ጸጥ አለች አስቱ ትዝ ይለኛል። ጸጥ ብላ ዝም ብላ ትነዳለች። እኔ አለቅሳለሁ፣ እሷ ጸጥ ብላ ትነዳለች። ዘውር ብላ ታየኛለች። ምንም ጸጥ አለችና ከዛ በኋላ በቃ ባሰ መሰለኝና እንዴ አለችኝ። አሁንም እያለቀስሽ ነው አለችኝ። ከዛ ዝም እያለቅሳለሁ። ከዛ ይነዋል ያለችው በቃ እስካሁን ለሰዎች ሁሉ እየተናገርኩ ስቃለሁ። በቃ በጣም እንደውም ጥሩ ነው አልቅሺ አለችኝ። ለቅሶ እኮ በጣም ቆንጆ ነው፣ አልቅሺ በደንብ አልቅሺ ስትለኝ ኦል ኦፍ ዘ ሳደን ያ ለቅሶ ወደ ሳቅ ተቀየረ። አይገርምም? በጣም ለቅሶዬ፣ እንባዬ፣ ሀዘኔ ወደ ደስታ ተቀይሮ በቃ እንደ ጆክ ወደ ጆክ ቀየርኩት። እሷ እኮ በቃ እንትን ነች። እሷ እኮ ሲሪየስ ነው የምትነግረኛለችው። እውነተኛ ነገር ነው እየነገረችኝ። ሳይንቲፊክ ነገር ሳታውቀው ሳይንቲፊክ ነገር ታውቃለች እንጂ በደንብ ታውቃለች። በሳይንስ ኦኬ ታውቃለች መሰለኝ። አይዶኖ ታውቃለች። ግን በባህላችን ምንድነው ስታለቅስ አታልቅስ ነው የሚባለው። ሀዘን ግን ማልቀስ አለበት የሰው ልጅ ኤቭሪዌር እኮ ነው። እዚህም እንደዛ ነው። ስጋነን አንድ ሰው ሲሞትብን ሀዘን ሲሰማን አልቅሰን ካላወጣ ነው በስተቀር ከባድ ነው የሚሆነው። ውስጣችን ይበላል። ካሁን በፊትም እህቴ የተለየችኝ ጊዜ she was my best friend እና ሳለቅስ አታልቅሺ ነበር የምባለው which is ለኔ አስበው ነው አታልቅሺ የሚሉኝ። ግን እኔ ግን ማልቀስ ፈልግ ነበር። ዝም በይ እየተባልኩ እንቅ አርጌ እምባዬ ዝም ስል እዚህ ውስጥ እንደ ሆነ ነገር እንደ ፈላ እንደ እሳት ይሰማኝ ነበር ውስጤ ሆዴ ውስጥ ልበለው ልቤ ልበለው እኔ እንጃ ብቻ ያቃጥለኝ ነበር። ያን ያህል ነው ማለት አልቅሽ እንደፈለኩ ባለቅስ ግን I don't think እንደዛም ያደርገኛል ብዬም አላስብም ነበርና ማልቀስ ጥሩ ነውና አስቱ አልቅሺ ስትለኝ ኢሚዲየትሊ ለቅሶዬ ወደ ሳቅ ተቀየረና ያለቀስኩትን ያህል ብቻ አይደለም የሳቅኩት። በቃ 2 ሳምንት ሙሉ እያስታወስኩ ስቃለሁ። ለሊት ተነስቼ ስቃለሁ። ሳቅ በቃ ሆነ። ዋው! ለሊት ተነስቼ ትዝ ይለኛል። እሱ ነው ትዝ የሚለኝና ከት ብዬ ስቃለሁ። ከዛ ምን እላለሁ ለራሴ አቤት ሰው ቢያይ እኮ እንግዲህ አበደች ነው የሚል አበለተች ተብዬ ሐኪም ቤት ነው በቃ የሚሄደው እላለሁ። እና ስትነግረኝ እሷ በቃ እንደውም አልቅሰሽ አታውቂም በደንብ ይውጣልሽ አልቅሺ ስትለኝ ስስቅ እየተደበቅሽ ታለቅሺ ነበር እንዴ ያለችኝ። የባሰ አሳቀኝ። ለካ እየተደበቅሽ ታለቅሺ ነበር ማለት ታለቅሻለሽ ማለት ነው አለችኝ። እውነቱን ስለነገረችኝ ነው እኔ እንትን ያለኝ በጣም አሳቀኝ። ምክንያቱም ተደብቄ በቃ አለቅስ ነበር ጸልያለሁ እና ግን ጸሎቴን እግዚአብሔር መልሶልኝ ይኸው እግዚአብሔር አስቴርን ተጠቅሞ ጌታ ድንቅ ነገር አደረገልኝ። አባውሮባሜን you just made our day እና ዲስትራክሽን መጣ እና እኮ ደግሞ ቢዛት funniest part ስለሳቅ ያወራን የሚያስቀን ሰው መጣ። ቆንጆ ነው መሳቅ እና ስቄ ይኸው መጨረሻም እግዚአብሔር መልካም አደረገ። አስቴርን ተጠቅሞ እኔ ሰርቼ አምጥቼው ሳይሆን አስቴርን ተጠቅሞ እግዚአብሔር ልጆቼን ልክ እንዳልኩት በ3 ወር ማይፈጅብኝ በ3 ወር ወስዳቸዋለሁ ብዬ እዛ ኤምባሲ እንደተናገርኩት ልክ በ3 ወራቸው መጡ። እኔ ፌብሩዋሪ ነው የመጣሁት። ፌብሩዋሪ 1999 ፌብሩዋሪ ማርች ኤፕሪል ሜይ መጡ እና እግዚአብሔር ድንቅ ነገር አደረገልን። ደስ አለን እና ሐዘኔ ወደ ሳቅ የተቀየረበት ጊዜ ይሄ ነበረ። በጣም ለቅሶዬ አስቱ አልቅሺ ይውጣልሽ በማለቷ ሳቅ ሆነልኝ እንጂ በቃ ለቅሶ ነበር ማለት ሁሌ ማለት ነው። ግን ስስቅም እኮ እንባዬ ይፈሳል። ወይ በዛ ማለት ሐዘን ሳይሆን
የሳቅ ደግሞ እኔ ስስቅ በተፈጥሮ እንባዬ ይወጣል። በጣም ነው የሚወጣው እንባዬና እየሳቅኩኝ ይኸው እየሳቅኩኝ አሁንም ሳቅ ሆነልኝ። እግዚአብሔር ይመስገን። አሜን። እንግዲህ ጥያቄሽ መልሼ ከሆነ እዛም እዚህም ብዬ ከሆነ ይቅርታ ተመልካቾቼ። ጌታ ይባርካችሁ፣ ተባረኩልኝ። አሜን። እና ሰዎች ነንና እንደ ሰው መጠን ማልቀስ ምንም አይደለም። አታልቅስ እያላችሁ ሰውን በቃ እንደዛ አይባልም። በባህላችን እንደዛ ነው። አታልቅስ ነው የሚባለው፣ ግን መውጣት አለበት። እንባ መውጣት አለበት፣ እዛ ውስጥ መቅረት የለበት። እና በጣም አመሰግናለሁ ስለሰማችሁኝ። ተባረኩልኝ። ቴንክ ዩ ማምንቾይ ነገር ካለ ደግሞ እህቴ ወይ በጣም የሚያስደንቅ ታሪክ ነው ይሄ። ሁሌ አይለየኝም። ያው ነግረሽኝ ታውቂያለሽ፣ ግን ያቺ የካውንተር ካልቸራል ሞመንት እንግዲህ በአማርኛ እንዴት እንደምተረጉመው አላውቅም፣ ግን አጋንስት ካልቸር አጋንስት ባህል ከባህል ውጪ እንትን አንዳንዴ ፈቀቅ ማለት ጥሩ ነው። አንዳንድ እንትን ደግሞ በጣም ጠቃሚ ባህል እንትን አለ። ኦፍ ኮርስ በጣም መልካም ነው የኢትዮጵያ ባህል። በጣም አንዳንዱ ነገራችን ደግሞ ትንሽ ኪፕ የምናረገው ኪፕ እናረጋለን። መልካሙን ነገር መልካሙን ነገር ኪፕ እያደረግን አንዳንዱ ደግሞ የማይጠቅመውን ነገር ደግሞ ይጋል አለብን ነው ነገሩ። እና ንገሩን እንግዲህ እናንተም ማን ነው እንደዚህ ያበረታታችሁ? ምን አይነት ታሪክ አሳልፋችኋል? በሀዘን ጊዜ ምንድነው ጠቃሚ ነገር ለሰው ብላችሁ የምታምኑት ነገርም ብትነግሩን በጣም ደስ ይለናል። ተባረኩልን። ያልፋል ደግሞ የማያልፍ ነገር የለም። ያልፋል፣ ሁሉ ነገር ያልፋል። ሀዘንም ያልፋል፣ ሁሉ ነገር ያልፋል። የማያልፈው አንድ ክርስቶስ ኢየሱስ አለ ያዳነን፣ የተሰቀለልን፣ በመስቀል የተንጠለጠለልን። እሱን አምነን ማለፍ ደግሞ ትልቅ ነገር ነው። ትክክል ሲል በስጋ ብንጎዳ ያንን ደግሞ ማሰቡ ትልቅ ነገር ነው። እንገናኛለን ብሎ ደግሞ ማሰብ yes you got it eternal life ማለት አሜን። እግዚአብሔር አምላክ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ተባረኩልኝ። Thank you Pastor Mommy. Pastor Dr. Mommy. I'm not pastor, I'm not doctor. Okay, ሰላማችሁ ይብዛ። እንወዳችኋለን።